መካከል ነው ይዞት የመጣው። ለዛ ነው እንትን ያልከው። ስለ ቅድም ስለ ፊንቴክ ምናምን ነገር ያነሳው ፊንቴክ የግለሰብ ድርጅት ነው። ባለቤቱ እኮ ታስሯል። ከዚህ በላይ የሚደረግ ታዲያ እንደ ጋሪው ስርዓተ ማህበር እንስቀለው እንዴ? ታስሯል። በህግ አግባብ በፍትሐ ብሔርም በወንጀልም ይጠየቃል። ይሄ መንግስት ካድሬ ነው ይወዳል። ይሄ መንግስት ካድሬ ባታስገባ ጥሩ ነው። ስነ ስርዓት አድርገህ ጥሩ ነው የሚያወራው። ሌላው አንዳንድ ሰዎች ደግሞ እንዴት አድርገናቸው እነማን ናቸው ማርያም እስራኤል ሀገር አልተወለደችም አጣይን የተወለደችው የሚል ሰው እዮዳብ እዚህ ቤት አስገብተህ ማርያምን የምታክል እመቤታችን ማርያም አጣይን የተወለደችው አማራ ናት ያለ ሰው እንዴት አድርጎ ይህ ትውልድ ይሰዋል? እንዴት ሆነስ ከአዶናይ ጋር ትወዳደራለህ? አዶናይ ቢያንስ ያንተን ያክል በጣም የምንተማመንበትን የምናምንበትን መጽሐፍ ቅዱስን የሚያክል ነገር እኮ አልካደም። አዶናይ እግዚአብሔርን ፍሩ እንፋቀር ያለው መከላከያው ሄደው ፍቅር ያስፈልገናል ያለው ማርያም አጣዬ እዚች የምትናቀት ከአዲስ አበባ 140 ኪሎ ሜትር ከሄደ ትወልዳለች አላለም። ማርያም እኔ እስራኤል ሀገር የምትወልደች ሞጊልዳ ይቅርታ ሶሪ እኔ በጣም የምጠላውና በተለያየ የብልጽግና ካድሬዎች አይ ዶንት አንደርስታንድ ዋይ በዚህ ደረጃ ስብዕና የሌላችሁ ኮንቨርሴሽኑ ለምንድን ነው ሆሪዞንታል የምታደርገው? ሆላን ሞጊልዳ በጣም ዲስ ፋለሲ ነው። ስትራሜን ፋለሲ አታምጣ። አንደኛውን ባለጌ ለማስተካከል ሌላውን ባለጌ በጣም የምጠላው ኢትዮጵያውያኖች የአንደኛውን ኃጢአት ለመደበቅ የሌላውን ኃጢአት በተራ የተናገርኩ እንኳን ይሄ መንግስት ካድሬ ኦፍኮርስ የመንግስት ካድሬ ነኝ። መንግስት ካድሬ ነው። አይ ነው ካድሬ እኮ ማለት የወያኔም ካድሬ የነበረ ሰው አላፈረም እኮ የብልጽግና ካድሬ ላፍር ነው እንዴ? ነው ሞጌልድ አልተረዳኝም እኮ እንዴ። እኔ እኮ በጣም ሀቅ ለመናገር ብልጽግና ካድሬ ነው ማለት እኮ አማራን አንዴ ቆይ በእናትህ እኔ አሁን ምን መሰለህ ሐራም የገደልን ነው ሐራም እሱ ለማተናገር ሰሞኑን እጅ ቆርጠው ኦኬ እሱ ከተቀጠቀጥ ነው እናውቃለን። አሁን ሞጊልዳ የአማራ ጥላቻ አለብህ። ሞጊልዳ በጣም የአማራ ጥላቻ አለብህ። አንተ ወላይታ ሆነ በኦሮሞ ነው የአማራ ጥላቻ አለብህ። ሞጊልዳ ጌታን ነው ሞጊልዳ ለምን እንደሆነ ታውቃለህ? የአማራ ጥላቻ እንዳለብህና ዶክተር አብይ አህመድ አንተን ማሰር ነበረበት እውነት ለመናገር ቢኮዝ አንተ የብልጽግና ካድሬ ነኝ ብለህ የምታስተላልፈው ሞጊልዳ ትክክል አይደለም። ለምን ታውቃለህ? እጅ ቆረጠበት ታመጣለህ። እጅ ቆረጠ የቆረጠው ማን ፋኖ ነው የቆረጠው? ለምን አይናገሩም? በቃ በአማራ ጥላቻ የሰከርከረ ብልጽግና መንግስት እንኳን እንደዛ አላለም። የብልጽግና መንግስት ፋኖ ቆረጠ የሚለውን እስኪ ብልጽግና መንግስት አንድ የመንግስት ደጋፊ ነው እጅ ቆረጠው ማን ነው? ሞጊልዳ በእናታችሁ ዝም በሉ እናንተ ሁላችሁ ሚውት አድርጉ። ሞጊልዳ የምታወራ ከሆነ በተከታታይ ብዙ ጊዜ ዲስከሽን በምናደርግበት ጊዜ በጣም የሆነ ላይ ኢቭን ስታወራ ማለት ነው ለአማራ ያለ ንቀት፣ ለአማራ ያለ ጥላቻ ምናልባት አጤኝ እንትንን ገዢዎችን ባለጊዜዎችን ለማስደሰት ብለህ ራስክን በዚህ ደረጃ ማድረግ የለብህም። እንደ ኢትዮጵያዊ የምታስብ ከሆነ እንደ ኢትዮጵያዊ ካሰብክ ማለት ነው ይሄን ኃይል እንደ ኢትዮጵያዊ ካሰብክ እንደ ኢትዮጵያዊ ካሰብክ በቅንድቤ እንኳን ትታገለዋለሁ። በቅንድቤ እንኳን የምታገል የቱን ለምን ገብታ ትዋጋም ታዲያ? ለምን ነው እስኪ ከረባታና ሱትን አድርጋ አንተ እቺ በረከት ገበሬዋን ከምትጠብቅ ለምን አትዋጋም ታዲያ? እኔ ለሀገር የተዋጋው ሰው እኮ ነኝ ነው። አሁን ራሱ አሁንም ወጣት ጤነኛ ነህ አይደለ? ሄደና ግንባር አትሊስት ብልጽግናን የምትወክል ከሆነ አነጋገረ ንግግርህ ማለት ነው ዶንቺቲንግ የተገረመ መወከል ሳይሆን ደጋፊ ነኝ። ከዛ በተረፈ ትላንትና እጅ የተቆረጠውን ጉዳይ እሱን አሁን አንተ እያወራን ያለ ነው እጅ የተቆረጠውን ጉዳይ ምንም ያላደረገ አዶናይ ሌገ ስትዘምት አያሳዝንም? ሼም ኦን ዩ። አዶናይ ምን አደረገ? በነገራችሁ ላይ ሞጊልዳ ብልጽግና አልመረጠውም። ምን ያደርጋሉ መሰላችሁ? በደንብ አዳምጡ። እነዚህ ሰዎች ካና አርቲስቶች ናቸው፣ በብልጽግና ስም የሚነግዱ ናቸው። ይህ ሞጊልዳ እኮ ከዳልቻ ጋር መታሰር ነበረበት። ዳልቻ ስላልታሰረ ነው ጋይስ፣ አልታሰረም። ቢታሰር ኑሮ አብሮት መታሰር ነበረበት። አብረው ሲያስፈራሩ እዛው ተገንተው ሲሳደቡ የነበር ሞጊልዳ እኮ በጣም እቃዬን እንደዚህ አድርጉ ምናምን ያልከው የምትሳደብ ልጅ እኮ ነው።
በአንድ በኩል ፖለቲከኛ ነህ ብለህ ትመጣለህ። ወላይታ ነህ for God's sake you are ወላይታ posing as ኦሮሞ። ብዙ ጊዜ ደግሞ ለአማራ ያለ ጥላቻ ይደብራል። እኔ አማራ ነኝ፣ ብሔርተኛ አይደለሁም፣ ፍትሃዊ ነኝ ማወያያችሁ። ግን እንደዚህ አይነት ጥላቻ ግን ይደብራል። እያወራን ያለን አሁን አንተ አዶናይን ለመደገፍ ምክንያቱም መጀመሪያ አንተ የትኛው ሞራል አለ? አንተ የትኛው ሞራል የትኛው ዕውቀት አለ? ሶሻል ሚዲያ ላይ በየትም ቦታ በገባህበት በመሳደብና የመጨረሻ የወረደ ንግግር በማድረግ ነው የምትታወቀው። እዚህ ቤት ብቻ ነው ስርዓት አዝዤ እንድታወራ ማድረግ። ያ ደግሞ እኔ እብድና መሀይሙን ሰብስቦ ማከም ስለምፈልግና አክመን፣ ምክንያቱም እናንተ ናችሁ አሁን የብልጽግና ካሬ ተብላችሁ የምትላቁት እንዳንተ ያሉ ሰዎች። ይሄ ደግሞ ብልጽግና መንግስት ማስተካከል ያለበት ያስተካከላል፣ ሳይወድ በግዱ። ጠብቅ ሞጌልዳ፣ እውነቴን ነው። አስተካክል፣ አረማመድን አስተካክል። ጠቅላይ ሚኒስትሩን እወዳለሁ የደሜ ዙርውር ነው ምናምን እያላችሁ በረከት ገበሬው አንተ የምትጠብቃት ታስራለች። she's incarcerated። እንግዲህ ተመልከቱ፣ ዳልቻ ታስሯል፣ በረከት ገበሬዋ ታስሯል። ይህ ሰውዬ ከሁለቱም ጋር ጥብቅ ግንኙነት አለ አይደል እንዴ? ስለዚህ ሰው ለምንድን መንግስት መጠየቅ አለበት። እዚህ ጋርም ሶሻል ሚዲያ መጥቶም የጥላቻ ንግግር ነው የሚዘራው። በተለይ መንግስትን ካሬ ነው ስትሉ ከኛ መብለጥ አለባችሁ፣ ከሁላችን መብለጥ አለ፣ ከተቃዋሚው መብለጥ አለባችሁ፣ በልጣችሁ መገኘት አለባችሁ። አንዳንድ ጊዜ እኮ የጦር ሜዳ እኮ ነው የምታደርጉት፣ በመሳደብ በማሸማቀቅ። ጥያቄ ስትጠየቁ ራሱ መመለስ እኮ እንዴ በጣም ትዕግስታዊ ብናችሁ መመለስ አለባችሁ። እናንተ የመንግስት ደጋፊና ካድሬዎች ናችሁ። የሚባለውን ነገር በእናንተ ንግግር ነው። እንዲያውም የብልጽግና መንግስት በእናንተ ንግግርና እናንተ በምታረጉት ነገር ነው አብዛኛውን ጊዜ በትፎን ሜቢ የብልጽግና መንግስት ኢቫሉዌት ማድረግ አለበት። አዶናይን ለመከላከል ፈልጌያለሁ። አዶናይ በጣም እንዲያው ላጂካሊ ሰዎች ከተመለከታችሁ ይህን ሰው እንደ ትንቢት ነው የተናገርኩት። አዶናይ እዚህ ጋር እንኳን ቢጫ ቀይ አድርጎ አጀንዳ ማለት ነው። አንተ አሁን እኮ እሱ አጀንዳ ምንድን ነው? አዶናይን በሚመለከት ያለውን ነገር የሰጠውን መግለጫ በሚመለከት ነው ከጀርባ ባክግራውንድ አድርጋ አጀንዳ ያደረግከው። ሶ ለምን እሱን አጀንዳ አደረግ? ለምን ይሄን አጀንዳ አላረክም ብሎ አጀንዳ ሊመርጥልህ ነው ሞጊልዳ የፈለገውና which is totally wrong። ይሄ it's like the level of disrespect they have። አንተ የነሱን ኢንስትሩመንት ካልሆንክና የነሱን ቬዝል ካልሆንክ they don't think that you are ቡሊ ናቸው። አስዩም ቡሊዎች ናቸው፣ ዲክቴተሮች ናቸው። እንግዲህ አሁን እኔ ተቃዋሚ አይደለሁም ደጋፊ አይደለሁም። ስዩም እናንተ ተቃዋሚ ናቸው። ከእናንተ ጋር መወያየት ያለበት ማን ነው? ፔሽን መሆን ያለበት ስዩም የመንግስት ካድሬ ወይስ ተቃዋሚ? ማን ነው ትህትና ማሳየት ያለበት? አገርን የሚያህል ተቀብያለሁ ብሎ እየመራነኝ የሚል ሰው ነው አይደል እንዴ? ይህ እኮ ነው። እኔ በቃ እኔ እውነቴን ነው። ብልጽግና ራሱ ሪቫሉዌት ማድረግ አለበት። ካድሬዎችን ማሰልጠን አለበት። ይሳደባሉ እኮ ይራገጣሉ እኮ ተረዳይ። ስለዚህ እኔ አሁን ፎከስ እናድርግ። ቻሌንጅ አድርጉኝ። የአዶናይን እኔ ላሳያችሁ እችላለሁ። ቪዲዮ እየከፈትኩኝ አዶናይን ላለፈው 4 ዓመት ላሳያችሁ እችላለሁ። ምንድነው አዶናይ በዚህ ደረጃ በተለይ የትግራይ ተወላጆች እንቁ አድርጋችሁ ከጌታቸው ረዳና ከደብረ ጽዮን በላይ አድርጋችሁ አንግሳችሁታል። ቢኮዝ ብሔርተኛ ኢትዮጵያ ውስጥ የብሔር ፖለቲካ የሚያመጣው አንዱ ቀውስ ይሄ ነው። ስዩ በብሔር ስለሆነ ሰው ሁሉ የሚያስበው እብዱንም ከእብድ እስከ ህንዱ የሆነ ነገር እውቅና ካገኘ ኢቨን ዶ ራሚፊኬሽን ቢኖረውም ሌተሯን ኢቨን ዶ አይናቸው አያይም እያደረገ ያለውን በአንድ በኩል መጣው እዚህ ጋር እኛ ብልጽግና መንግስት እንቃወማለን ይላሉ። ከዛ አዶናይን ተሸክመው ታቱ ተነቅሰውት ዞራሉ። ተጋሩ ተነቅሰውት በየቤቱ ነው የሚከላከሉት። ነገር ግን ደግሞ እዚህ ጋር መጣው ደግሞ ያለ አይዩዳ ለኔ በሱ ላይ ነበር ከቻላችሁ ታታብና ከቻላችሁ አንተ ለጠየቀው ጥያቄ እንዴት ነው አዶና ይህንን የሚያክል ሚዲያ ከቨሬጅ ያገኛልከው? ይኸውልህ ኢትዮጵያ ውስጥ አሁን ያለው ጀምረከዋል አንተ። እኔ በዛ ላይ ነበር ሀሳብ መስጠት የፈለግኩት። አዶናይ ምንም ታለንት የለው፣ ግን አሁን ባለው የኢትዮጵያ ሶሻል ኤንቫይሮንመንት የተወሰነ ፐርሰንት የገዛ የመጣበትን ሶሳይቲ ትንሽ እንትን ማድረግ አለብህ። ከዛ በኋላ የአንተ ቲፎዞ ማን ነው የሚሆነው? አንተ የመጣበት። አሁን በዚህ በሚዲያ ላይ እንደሚታወቀው ከአማራ ቀጥሎ ትልቅ
ሚዲያ ከቨሬጅ እያገኘ ያሉት የትግራይ ተወላጆች ናቸው። ስለዚህ በዚህ አማካኝነት አዶናይ ምንም ታለንት የለውም፣ አንድም ታለንት የለውም። አዶናይ አድቫንቴጅ እየተጠቀመ ነው። አድቫንቴጁ ምንድን ነው? እንደምታውቀው ሰግጥ ማለት ምንድን ነው መስፈርቱ? ማለት ይሉንታ ቢሱን ለማንም አትጨነቅ፣ ይሉንታ ቢስ መሆን ማለት ነው። እኛ ታውቃላችሁ፣ አብሶ አዲስ አበባ ልጅ በጣም ነው የሚቆነጥጠን ይሉንታ። በዛ ነው እንደውም ብዙ የምንጠቀው። ስለዚህ ያንን ጋብ አገኘው እሱ አሁን በዛ አድቫንቴጅ ውስጥ ነው። ገባ? ሰግጥ ብሎ ይሉንታ ቢስ ሆኖ ገባችሁ? ይሉንታ ቢሱ ደግሞ በአደባባይ ነው ያሳየው። ታውቃላችሁ በኢትዮጵያ ውስጥ አሁን ባለ ሁናቴ እሬቻ ላይ የሄደ ፌመስ እሱ ነው። እስካሁን በዛ አደጋ እዛ ሄዶ እዛ እነሱ ጋር አይቶ አየውና በጣም ደበሩት። እነዚህ የእሬቻ አምላኪዎች ምናምኖቹ ሄዶ አያቸው፣ ሆቴላቸው ሄደ፣ ፓርቲ የሚያደርጉት ቦታ ምናምን ሄደና ደበሩት። ሲደብረው ሄደና ያውቃል። አረንጓዴ ቢጫ ቀይ ኢትዮጵያ ውስጥ የታወቀ ነው፣ ስትሰማው የነበረ ነው። ከልብስ ላይ ሁሉ ይቀደዳል። እንኳን የቀባው ቀለም አይደለም፣ ልብስ አድርገህ ብትመጣ ይቀደዋል። ሰው ምን አደረገ? እሱ ጌም የሚጫወተው ምንድን ነው? ሄዶ አረንጓዴ ቢጫ ቀዩን አድርጎ መጣ። ገባ? በዛ ደግሞ መጥቆሩን አውቆ ለእኛ አስመነጠረን። ከዛ እነሱ ደግሞ ዳሜጅ ኮንትሮል ብለው እኔ ራሱ አየር ኃይሉ አዶናይማ ይበዛበታል ነው የምለው። አዶናይማ ይበዛበታል። ራሱ ሕፃን ልጅ የሚገል ሰው መርጬ አይቼ ነው የምገለው የሚለው ከብት፣ እንስሳ፣ ቤተሰብ ሁሉ ሳይቀር የሚገል ድርጅት ነው የኢትዮጵያ ኤርፎርስ የሚባለው። አዶናይ ራሱ ይበዛበታል። ስለዚህ አሁን አዶናይ የሚያገኘው ከቨሬጅ ከመጣበት አካባቢ የሚሰጠው ቲፎዞ ነው እንጂ በእኛ በኩል እኮ እሬቻ ላይ ከሄደ በኋላ እኮ ጨርሰናል። ከአዶናይ አዶናይ እኮ ሰይፉ ፋንታውን ሬሳ ላይ እኮ እሱ ሰይፉ ፋንታውን ሬሳ ላይ ቆሞ እሱ እኮ ፌመስ ለመሆኑ እኮ ሰግጥ እኮ የሚለው እኮ እንደዚህ ይሉንታ ቢሱን እኮ ነው። ይሉንታ ቢሱን በቃ ማትረባሁንና ቦታውን ከቨሬጅ አድርገውን ቢኮዝ በመሰገጥ የልጋባ አለ ሰው ይሉንታ ይቆነጥጠዋል። ስለዚህ አሁን ለአንተ ቶፒክ ሰጥቶ የወረደው ሰውዬ እኔ ልንገራችሁ የማታውቁት ከሆነ በጣም ሀብታም ሰውዬ ነው። ከ150 በላይ ሰራተኞች አሉት። ባለፈው የወላይታ ልጅ እያለቀሰን የተናገረው 5 ቤተሰቦችን አስገድሎ በጣም ትልቅ መሬቶች አሉት። ግማሹን አከራይቶት ግማሹን እያሰራበት ነው የሚኖረው ወላይታ ላይ። የሚያገኘው መንግስት አዲስ አበባ መጥቶ ብር አይሰጠውም። በራሱ ብር ነው፣ በራሱ ሀገር ላይ በራሱ ህዝብን እያሰቃየ ከ150 በላይ ሰራተኛ አለው። በጣም ብዙ ብር ያለው ሀብታም ነው። ምሳሌ 20 ሺህ ምናምን እንደዚህ 30 ሺህ አውጥቶ ይሄዳል ወንድ እና መልከ ጥፉ ስለሆነ ወርቅም ቢለብስ ሰው አይመስልም። እኔ ለዚህ እኛ መሀል መጥቶ ማውራቱ ራሱ እድለኛ ነው። ይሄ ሰውን አይደለም ከብትን የሚያስደነብር ዝንጀሮ። እኛም መውረድ የለብንም። ያው እኔ ቱቢያነሶቹ ሰው በእግዚአብሔር አምሳያ የተሰራ ስለሆነ ሁሉም ሰው ችግሩና ኃጢአቱን ውስጥ የሚያደርገው ነው እንጂ በዚህ ደረጃ ፕሊዝ አስተካክል። እሱም ቢሆን ልዩነቱን አክብሮ አጀንዳውን ይዞ ቤቴን አክብሮ ቢያወራ ደስ ይለኛል እንጂ ነገም ከነገ ወዲያ መጥቶ ከኛ ጋር የሚወያይ ነው። እንዲስተካከል ነው የምፈልገው። ከዚህ የተለያየ ሀሳብ ማንጸባረቅ እሶኬ። እኔ ለምሳሌ አሁን እናንተ የምትናገሩትን ብዙ ማለስማማው ነገር አለ፣ እያዳመጥኩኝ ነው። መከላከያ ሰራዊትን ምናምን በምጠራበት ኢቭን አላምንም። አንተ በምትለው ነገር አልስማማም በአብዛኛው ማለት ነው። ግን በምስማማው ብዙ ነገር አለ። መብት ነው። ሀሳብክን እየሰጠን ያለው እና በዛ ደረጃ አድርግልኝ ፕሊዝ። ኦኬ ታንክ ዩ። እኔ በአሁኑ ሰዓት እንግዲህ ላለፈው ስንት ዓመት እንግዲህ ሰምተሃል። መከላከያ ስፔሻሊ ኤርፎርስ አሁን መከላከያስ ምናምን ሳይሆን የእኔ ጥያቄ ምን ታውቃለህ? ላይክ ዱ ዩ ቲንክ በነገራችሁ ላይ ዊዶን ነው የት ወደዛ ንግግር እንዲያደርግ የጋበዘው መንግስት ላይሆን ይችላል።
የሆነ ታውቃለህ። ይኸውልህ እሱም እንትን አወጣ እኮ ይኸውልህ ዜና ወጣ እኮ ይኸውልህ ልንገርህ ዜናው የወጣው እንዴት መሰለህ? አሁን ዜና ወጥቶ ምን አሉ መሰለህ? በኤርፎርስ ውስጥ የጋበዘው እሱን ለማነጋገር ራሱ የጋበዘው ኢንቨስቲጌሽን ተጀምሯል። ከዛ ላይ ደግሞ ማስጠንቀቂያ አየር ኃይሉ ለአዶናይ ምን ብሎ ሰጥቶታል? በእኛ ጋር መተህ ቪዲዮ ሪኮርድ ያረከው ማንኛውም ፎቶ የተነሳኩን በሁሉ ሚዲያ ላይ የለጠፍከውን አንሳ ተብሎ ማስጠንቀቂያም ሰጥተውታል። ግን እኔ ኮንትሮል ዳሜጅ የሚባል ነው ይመስለኝ እንጂ ይሄ ኮምፕሊትሊ ራሳቸው ፐርፐዝሊ ነው መጀመሪያ ምዛ ያመጡት። ሲያዩ ደግሞ ሲጠቁሩ አሁን ከጠቆሩ በኋላ እኛ የለንበትም ብለው የተወሰኑ ሰዎች እንትን ለማለት ነው።